ሰላም ጤና ይስጥልን የህሬ ኒውስ ተመልካቾቻችን የሰዓቱን ዜናዎች ወደ እናንተ ማድረሳችንን ጀምረናል። አብራችሁን ቆዩ። ኢትዮጵያ በዓለም ባንክ የካርበን ልቀት ቅነሳ ፕሮግራም ስር ከልህቀት የቀነሰችውን ካርበን ለሽያጭ ለማቅረብ የመጀመሪያው ሀገር ሆነች። ዓለም ባንክ ኢትዮጵያ የተረጋገጠ 14.9 ሚሊዮን ቶን የካርበን ልቀት መቀነሷን አስታውቋል። ኢትዮጵያ በኦሮሚያ ክልል በባንኩ ድጋፍ በሚተገበረው የደን መመናመንን በመግታትና የአካባቢ ጥበቃን በማጠናከር የካርበን ልቀትን የመቀነስ ፕሮግራም የመጀመሪያ ዙር ግምገማ መቀነስ የቻለችው የካርበን ልቀት መጠን ከሀገሪቱ ለመግዛት ከታሰበው ካርበን የበለጠ መሆኑን ባንኩ ጠቅሷል። የባንኩ ማረጋገጫ ሀገሪቱ ከዓለም አቀፍ የካርበን ገበያ ተጨማሪ ገንዘብ እንድታሰባስብ እድል ይፈጥርላታል ተብሏል። ኢትዮጵያና ዓለም ባንክ እስከ 40 ሚሊዮን ዶላር የሚገኝ የካርበን ግዢ ስምምነት ከ3 ዓመት በፊት የተፈራረሙ ሲሆን ከስምምነቱ ግብ በኦሮሚያ ክልል ከሚተገበረው ፕሮግራም እስከ አውሮፓውያኑ 2030 ድረስ 4 ሚሊዮን ሜትሪክ ቶን የካርበን ልቀት መቀነስ ነው። የጣና ሐይቅ በወረርሽኝ አደጋ ላይ መውደቁ ተሰማ። የኢትዮጵያ ትልቁ የንጹህ ውሃ የሆነው የጣና ሐይቅ ከባድ የስነ ምህዳር አደጋ አንዣቦበታል። የውሃ አረም ወረርሽኝ ወደ 36 ተጨማሪ ቀበሌዎች በመስፋፋቱ ሐይቁ ለመርከብና እንቅስቃሴ አስቸጋሪ እየሆነ መጥቷል። ባለሙያዎች አፋጣኝ እርምጃ ካልተወሰደ የውሃ መጠኑ ሊቀንስና ልዩ የብዝሃ ህይወቱ ሊጠፋ እንደሚችል አስጠንቅቀዋል። እነዚህ ባለሙያዎች እንዳሉት ለአረሙ መባባስ ቁጥጥር መዳከም፣ የአካባቢ መበላሸትና በሐይቅ ዳርቻ ከሚገኙ ሆቴሎች የሚለቀቁ ቆሻሻዎች ዋነኛ ምክንያቶች ናቸው። ከዚህ ቀደም የተደረጉ የማህበረሰብ ንቅናቄዎች ስኬታማ ቢሆኑም በፖለቲካዊ አለመረጋጋት ምክንያት የተጀመረው ስራ መቋረጡ አረሙ ዳግም እንዲስፋፋ አድርጎታል። የአማራ ክልል አካባቢ ጥበቃ ባለስልጣን ኃላፊዎች ችግሩ ትልቅ ፈተና እንደሆነበት አምነዋል። ተቋማዊ ማሻሻያዎች ቢደረጉም የሀብትና የቁሳቁስ እጥረት ስራውን እንዳቀዛቀዘው ተገልጿል። ሪፖርተር እንደዘገበው ሐይቁን ከክፍለ ዘመኑ አደጋ ለመታደግ ዘላቂና የተቀናጀ የመንግስትና የህብረተሰብ ርብርብ ወሳኝ ነው። ባለስልጣናቱ መታሰራቸው ተሰማ። በስራና ክህሎት ሚኒስቴር የኢትዮጵያ የስራ ገበያ መረጃ ስርዓት ፕሮጀክት ኃላፊ፣ ዋና የውጭ ሀገር ስራ ስምሪት ዋና ስራ አስፈጻሚ ጨምሮ በርካታ ከፍተኛ አመራሮች በፌዴራል ፖሊስ በቁጥጥር ስር መዋላቸው ተሰምቷል። ተጠርጣሪዎቹ በውጭ ሀገር ስራ ስምሪትና በኤልሚስ ሲስተም መረጃ በማጥፋት በከባድ ሙስና፣ በህገወጥ የሰው ዝውውርና በመንግስት የውጭ ምንዛሬ ለግል ጥቅም በመዋል ወንጀሎች የተጠረጠሩ ናቸው። በአሁኑ ወቅት ሚኒስቴር መስሪያ ቤቱ በከፍተኛ የምርመራ ሂደት ላይ እንደሚገኝ የዘገበው ሀበሻ ነው። የተከለከሉ ፕላስቲኮችን ሲያከፋፍሉ የተገኙ 46 የምርት አከፋፋዮች መዘጋታቸውን የአዲስ አበባ አካባቢ ጥበቃ ባለስልጣን አስታወቀ። ይህ የተገለጸው ባለስልጣኑ በትላንትናው ዕለት ባስጀመረው 3ኛ ዙር ጽዱ ኢትዮጵያ ለትውልድ የከተማ አቀፍ መድረክ ላይ ነው። በፕላስቲክ ብክለት ቁጥጥር ስራ 150 ልዩ ልዩ አካላት ከ5 ሚሊዮን ብር በላይ የቅጣት ገንዘብ እንደከፈሉ በመድረኩ ተገልጿል። ኢትዮጵያ ለአንድ ጊዜ አገልግሎት የሚውሉ የፕላስቲክ ምርቶችን የሚከለክል መመሪያ ከጥር 23 2018 ዓመተ ምህረት ጀምሮ ተግባራዊ ማድረጓ የሚታወቅ ነው። የኮከቡ አርማ ተነስቶ እርግብ ይሁን፣ የሰንደቅ ዓላማና የአርማ አማራጭ ሀሳቦች ቀረቡ። በሀገራዊ የምክክር መድረክ ላይ የተሳተፉ ንዑሳን ቡድኖች የኢትዮጵያ ሰንደቅ ዓላማ አርማና መዝሙር እንዲሁም የክልሎች ምልክቶችን በተመለከተ በርካታ አማራጭ ሀሳቦችን አቀረቡ። በፖለቲካ ፓርቲዎች የጋራ ምክር ቤት ተወካይ አቶ ፈይሰል አብዱልአዚዝ እንደገለጹት በአረንጓዴ፣ ቢጫ፣ ቀይ ቀለማት ላይ ልዩነት ባይኖረውም በአርማው ላይ ግን የተለያዩ ሀሳቦች ተነስተዋል። የአርማ አማራጮች አሁን ላይ ያለው የኮከብ አርማ ተነስቶ እንደ አሜሪካ ባንዲራ የሁሉም ብሔር ብሔረሰቦች አርማ እንዲቀመጥ ወይም የሰላም ምልክት የሆነችው እርግብ እንድትሆን አሊያም ሁሉም የክልሎች ሊወክል የሚችል አዲስ አርማ እንዲዘጋጅ ሀሳብ ቀርቧል። የክልል ባንዲራ ከሀገሪቱ አንድ ሰንደቅ ዓላማ ውጪ ሌላ መኖር የለበትም የሚል ሀሳብ የተነሳ ሲሆን ክልሎችም ተመሳሳይ የሶስቱን ቀለማት ባንዲራ በመጠቀም የየራሳቸውን አርማ ብቻ እንዲጨምሩበት ተመክሯል። ብሔራዊ መዝሙር በአሁኑ የሀገራዊ መዝሙር እንዲቀጥልና የክልሎች መዝሙር ደግሞ ይዘቱ ጠብጫሪ እንዳይሆን መደረግ እንዳለበት ስምምነት ላይ ተደርሷል። እነዚህ በንዑሳን ቡድኖች የጸደቁት አጀንዳዎች በመቀጠል 250 አባላት ወዳሉት አጠቃላይ የውይይት ቡድን እንዲሸጋገሩ ታውቋል። የፌዴራል ሲቪል ሰርቪስ ኮሚሽን ሁሉም የሲቪል ሰርቪስ መስሪያ ቤቶች የሰራተኞቻቸውን ማስረጃዎች በተቀመጠው ጊዜ ገደብ ውስጥ እንዲያረጋግጡ አሳሰበ። ኮሚሽኑ የተሳሳቱ የመንግስት ሰራተኞች መረጃዎች መንግስት አስተማማኝ የሰራተኛ መረጃ እንዳይኖረውና ለትክክለኛ ሰራተኞች ብቻ ደሞዝ እንዳይከፍል እንቅፋት ሆኖበታል ሲል ዛሬ በጉዳዩ ላይ በተወያየ መድረክ ላይ ገልጧል። ኮሚሽኑ ለሁሉም መስሪያ ቤቶች አዲስ በዘረጋው ስርዓት መሰረት እያንዳንዱ የመንግስት ሰራተኛ ልዩ የመለያ ቁጥር ይኖረዋል። የሲቪል ሰርቪስ ኮሚሽን ኮሚሽነር
መኩሪያ ኃይሌ የመንግስት መስሪያ ቤቶች የሰራተኞቻቸው መረጃዎችና ማስረጃዎች በዲጂታል ስርዓት እንዲይዙ እያሳሰበ ይገኛል። የገጠመን የህልውና አደጋ ነው። ደብረጽዮን በፌዴራል መንግስቱ የተቋቋመውን ጊዜያዊ አስተዳደር አፍርሶ ስልጣን የያዘው የህወሓት ቡድን በዛሬው ዕለት ዶክተር ደብረጽዮን ምክር ቤቱን ሰብስበው አወያይተዋል። በዚህም የፌዴራል መንግስቱ የትግራይ ህዝብን ለማጥፋት ኢኮኖሚያዊ፣ ፖለቲካዊና ወታደራዊ ዝግጅቶችን በማጠናቀቅ የትግራይ ህዝብን ዳግም ለመውረር እየሰራ ይገኛል ተብሏል። የትግራይ ህዝብ አሁን ከተደቀነበት የህልውና አደጋ ለመታደግና ያሉትን መሰረታዊና ወሳኝ የህዝብ ጥያቄዎች በመመለስ የትግራይ ህዝብ ህልውናውን ለማረጋገጥ ለነገ የማይባል ስራ መሆኑን ተገንዝበን እነዚህ የህዝብ ጥያቄዎች ለመመለስ መንግስት በቁርጠኝነት ለመስራት እቅድ መያዙን ዶክተር ደብረጽዮን ተናግረዋል። አሁን ላይ ያጋጠመንን የህልውና አደጋ በመመከት ራስን በራስ የማስተዳደር መብት በማረጋገጥ በኢኮኖሚ ራሷን የቻለች ትግራይን በመፍጠር የትግራይ መልሶ ግንባታ እንዲፋጠን በትኩረት እንደሚሰራም ለምክር ቤቱ አብራርተዋል። የሴቶች የአፍሪካ ዋንጫ በሞሮኮ ተጀመረ። የአፍሪካ የሴቶች እግር ኳስ ፕሪሚየር ውድድር የሆነው የሴቶች አፍሪካ ዋንጫ 2026 መርሃ ግብሩን በሞሮኮ አስተናጋጅነት ዛሬ በይፋ የጀመረ ሲሆን በውድድር ታሪክ ለመጀመሪያ ጊዜ ኬፕ ቨርዴ እና ማላዊን ጨምሮ 16 ሀገራት እየተፎካከሩ ይገኛሉ። አስተናጋጇ ሞሮኮ ካዛብላንካን፣ ፌዝ እና ራባት በሚገኙ 4 ስቴዲየሞች አፍሪካውያን እንግዶችን በታላቅ ድምቀት ተቀብላለች። በመክፈቻ ዕለት አዘጋጇ ሞሮኮ ከኬንያ እንዲሁም ከአልጄሪያ፣ ከሴኔጋል የሚያደርጓቸው ጨዋታዎች ተጠባባቂው ናቸው። በዚህ ታሪካዊ 14ኛው የውድድር ዓመት የአንደኛ እስከ 4ኛ ደረጃ የሚይዙ 4 ሀገራት በቀጥታ ለ2027 የብራዚሉ ዓለም ዋንጫ ማለፍ የሚችሉ ሲሆን የውድድሩን ታሪክ በ10 ዋንጫዎች ባለቤትነት የምትመራው ናይጄሪያ አሁንም የአሸናፊነት ክብሯን ለማስጠበቅ ጠንካራ ፉክክር ታደርጋለች ተብሎ ይጠበቃል። ኢኳቶሪያል ጊኒ እና ደቡብ አፍሪካ ቀሪዎቹን ዋንጫዎች የሚወስዱ ሀገራት ሲሆኑ የዘንድሮ አፍሪካ ዋንጫ አዳዲስ ታሪኮች የሚጻፉበትና ፉክክር የተሞላበት እንደሚሆን ይጠበቃል። በሙምባይ አውሮፕላን መጸዳጃ ቤት ውስጥ 12 ኪሎ ግራም ወርቅ ደብቀዋል የተባሉ 3 ኢትዮጵያውያን መያዛቸው ተሰማ። በህንድ ሙምባይ የሚገኘው የገቢዎች ደህንነት መመሪያ ባለስልጣን ከአዲስ አበባ በተነሳ አውሮፕላን መጸዳጃ ቤት ውስጥ በግምት $2.1 ሚሊዮን የሚያወጣ 12 ኪሎ ግራም ወርቅ በድብቅ ይዘው የገቡ 3 ኢትዮጵያውያን ዜጎች በቁጥጥር ስር መዋላቸውን አስታወቀ። ተጠርጣሪዎቹ አህመድ አብዱራህማን፣ መሐመድ አብዱራህማን እና ጀሚል ኑሪ መሐመድ የተባሉ ሲሆን ባለፈው ሐሙስ ምሽት አውሮፕላኑ ሙምባይ እንዳረፈ ወዲያውኑ በቁጥጥር ስር ውለዋል ሲል ታይምስ ኦፍ ኢንዲያን ዘግቧል። ባለስልጣናቱ ቀደም ብለው ባገኙት ጥቆማ መሰረት ፍተሻ ባካሄዱበት ወቅት በተጠርጣሪዎቹ የእጅ ቦርሳ ውስጥ የአውሮፕላኑ ግድግዳዎች መፍቻ መሳሪያዎችን አግኝተዋል። በተደረገባቸው ጥብቅ ምርመራ ወርቁን በአውሮፕላኑ የኋላ መጸዳጃ ቤት ግድግዳዎች ውስጥ ለመደበቅና በኋላም በአየር መንገድ የጽዳት ሰራተኞች አማካኝነት ለማውጣት ማቀዳቸውን አምነዋል። ፍተሻውን ተከትሎ 6 የወርቅ ባለ ንብረቶች ተገኝተዋል። ተጠርጣሪዎቹ የህንድን ሕግ አያውቁም ቢሉም ፍርድ ቤቱ በቁጥጥር ስር ውለው እንዲቆዩ ብይን አስተላልፎባቸዋል። ደብረጽዮን ከፕሬዝዳንት ኢሳያስ ጋር በሚስጥር ተገናኝተዋል። የጠቅላይ ሚኒስትር አብይ አህመድ አማካሪና የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር በሚስጥር መገናኘታቸውን በመግለጽ ከባድ ክስ ሰንዝረዋል። ጌታቸው ረዳ በማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍ ደብረጽዮን ከፕሬዝዳንት ኢሳያስ ጋር የተገናኙት የጦር መሳሪያ ድጋፍ ለመጠየቅ እንደነበረ ገልጸዋል። እንደ ጌታቸው ረዳ ገለጻ ፕሬዝዳንት ኢሳያስ ለህወሓት ሊቀመንበር በሰጡት ምላሽ በኢትዮጵያ ፌዴራል መንግስት ላይ ድጋሚ ጦርነት ከከፈታችሁ በኋላ አስፈላጊውን ድጋፍ እናደርግላችኋለን ማለታቸውን ተናግረዋል። ሆኖም ግን ይህ ሚስጥራዊ ስብሰባ መቼና የት እንደተካሄደ ጌታቸው ረዳ በጽሑፋቸው ላይ የጠቀሱት ነገር የለም። ህወሓት ከሻዕቢያ ጋር በመተባበር ትግራይን ወደ ጦር ምድጃ ውስጥ እያስገባ ነው። ጌታቸው ረዳ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ የህወሓት አመራር የትግራይን ህዝብ ወደ ሌላ ጨካኝ ጦርነት ውድመት እየመራው ነው ሲሉ አጥብቀው ከሰሱ። የህወሓት ቅሪቶች የትግራይን ህዝብ ወደ ተጨማሪ እሳት እየወረወሩ ነው ብለዋል። ቡድኑ የትግራይን ሀብት እያባከንና ወታደራዊ ግጭት እየጋበዘ ነው ተብሏል። አመራሩ ትግራይን እንደገና የጦር ሜዳ ለማድረግ ከኤርትራ መንግስት ወይም ከሻዕቢያ ጋር ከጀነራል አልቡርሃን እና ከተለያዩ ታጣቂ ኃይሎች ጋር ወታደራዊ ስምምነቶችን እንደፈጸመም ከሰዋል። በ2014 ወታደራዊ ስብሰባዎች ላይ የተወሰዱት ውሳኔዎች በመጥቀስ ዶክተር ደብረጽዮንን ጦርነትን በማሸነፍ ብቻ የሚያምን አላዋቂ አመራር ሲሉ ገልጸውታል። በቅርብ ወደ ኤርትራ በመሄድ ወታደራዊ እርዳታ ለመጠየቅ ሙከራ ተደርጎ እንደነበረም ተናግረዋል። ቡድኑ ህልሙ ስልጣን መያዝ መሆኑንም አረጋግጧል ብለዋል።
በትግራይ ክልል የጥሬ ገንዘብ እጥረት እጅግ በመባባሱ ምክንያት ህብረተሰቡ ጥሬ ገንዘብ ለማግኘት ተጨማሪ የኮሚሽን ክፍያ በመክፈል ገንዘብ ለመመንዘር መገደዱ ተገለጸ። ዋዜማ ሬዲዮ ባወጣው ዘገባ መሰረት ለችግሩ መባባስ ባንኮች በክልሉ ያላቸውን ጥሬ ገንዘብ ወደ አዲስ አበባ ማዛወራቸው በዋነኝነት እንደ ምክንያት ተጠቅሷል። እንደ ዘገባው ገለጻ በክልሉ በሚገኙ የተለያዩ የባንክ ቅርንጫፎች ውስጥ በቂ የጥሬ ገንዘብ ክምችት ባለመኖሩ ደንበኞች በሂሳባቸው ውስጥ ያላቸውን ገንዘብ አውጥተው መጠቀም ባለመቻላቸው ከፍተኛ እንግልት እየገጠማቸው ይገኛል። ይህን የጥሬ ገንዘብ እጥረት ተከትሎ በክልሉ መደበኛ ያልሆነ የገንዘብ እንቅስቃሴ የተስፋፋ ሲሆን ግለሰቦችና ደላሎች በሂሳብ ባንክ ዲጂታል ገንዘብ የተቀበሉትን ያህል ጥሬ ገንዘብ ሲሰጡ የተወሰነ ኮሚሽን ፐርሰንት በማስቀረት እንደሆነ ተመላክቷል። ክቡራን ተመልካቾቻችን ለዛሬ ያዝናቸው ዜናዎች ይህን ይመስሉ ነበር። ስለተከታተላችሁ እናመሰግናለን። መልካም ቆይታ።